ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ፕሮግራማችን እንግዲህ ብዙዎቻችሁ በጉጉት የምትጠብቋቸውን ብዙዎቻችሁም የምትፈልጓቸውን ያገለገሉ ተሽከርካሪዎችን ዋጋ መረጃ እንግዲህ እጅግ በርካታ የምትሆኑ የቻናሌ ተመልካቾች ምን ነው ለመስራት ዘገየ እረስራለን እያላችሁ በተደጋጋሚ ጠይቃችሁኛል። እኔም እንግዲህ የናንተን ጥያቄ መሰረት በማድረግ ነው ይህንን ቪዲዮ ወደ እናንተ ይዤላችሁ የቀረብኩት። ይህ እንግዲህ እንደምታውቁት አሁን ላይ ያገለገሉ ተሽከርካሪዎች ብቻ ሳይሆን ሁሉም ተሽከርካሪዎች ዋጋቸው እጅግ በጣም ተጋኗል። እንግዲህ እኔ ወደ አንድ ወርና ከዚያ በላይ ይመስለኛል እንግዲህ ወደ እናንተ ካደረስኩኝ ያገለገሉ ተሽከርካሪዎችን አሁን ላይ ግን ለመስራት ራሱ ስለከበደኝ ነው። ምክንያቱም ባለቤቶች የሚጠሩበት ዋጋ ከ00 ተሽከርካሪ ጋር ያን ያክል ልዩነት የለውም። ዞሮ በዚህ ቪዲዮ እንግዲህ ሁለት መረጃዎችን ወደ እናንተ አደርሳለሁ። የመጀመሪያው መረጃም እንግዲህ አሁን ላይ ታርጋ የለጠፉ መኪኖች ዋጋቸው ስንት ነው የሚለውን መረጃ ብቻ ለማሳወቅ እንጂ እኛ ጋር መኪኖቹ አለ ለማለት አይደለም። መረጃውን ብቻ ሰምታችሁ ዋጋው ይህን ያክል ነው እንዴ እንድትሉ ነው። ሁለተኛው ከ5 ዓመት በፊት እንግዲህ የመኪና ባለቤት አደርጋለሁ በሚል ከበርካታ እህት ወንድሞች ገንዘብ ተቀብሎ እነሱም እስካሁን ድረስ ጥያቄያቸውን እየጠየቁ ያሉበት የኤል አውቶ ኢንጂነሪንግ ኃላፊነቱ የተወሰነ ድርጅት ማለት ነው። ከብዙ ጊዜያት በኋላ እንግዲህ አንድ መረጃ በዛሬው ዕለት በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ከነዚህ ተሽከርካሪዎች ጋር ተያይዞ የኤል አውቶ ድርጅት ማለት ነው ገንዘብ ለቆጠቡት እህት ወንድሞች ያስተላለፈውን መልእክት በዚህ ቪዲዮ ወደ እናንተ አደርሳለሁ። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በቅድሚያም መግቢያ ላይ እንዳያችሁት ባገለገሉ ተሽከርካሪዎችን ዋጋ የሁሉንም እንግዲህ መሰረት በማድረግ መረጃውን ብቻ ልስጣችሁ። ያ ማለት እነዚህ የምጠራላቸው ተሽከርካሪዎች እኛ ጋር የሚሸጡ ሳይሆኑ አሁን ላይ በመዲናችን አዲስ አበባ የሚሸጥበት ዋጋቸውን ነው። ፋይፌል ሚኒባስ በ2002 ሞዴል እስከ 2004 ሞዴል አሁናዊ ዋጋቸውን ስንመለከት ከ2 ሚሊዮን 400 ሺህ ብር እስከ 3 ሚሊዮን 100 ሺህ ብር ድረስ እየተጠሩ ይገኛሉ። ተመልከቱ። አባዱላ ሚኒባስ በ2007 ሞዴል እስከ 3 ሚሊዮን 300 ሺህ ብር ድረስ ታርጋ የለጠፉ እጅግ በጣም ጥሩ ይዞታ ያላቸው የሚባሉ። ሌላው በአውቶማቲክ ደግሞ እስከ 3.7 3.6 ከ3.2 እና 1 ጀምሮ እስከ 3.7 ማለት ነው። 3.1 ያው በደንብ የተጎዳ ባይባልም ያው በደንብ የሰራ ማለት ነው። ኦባማ የጭነት መኪናን ስንመለከት እንግዲህ ታርጋ የለጠፈ እስከ 7 ሚሊዮን ብር እየተጠራ ወይንም እየተሸጠ ይገኛል። ከ6 ሚሊዮን እስከ 7 ሚሊዮን። ለዛ ነው እንግዲህ መስራት ያቆምኩት ልላችሁ ወዳለው። ነገር ግን ሁኔታው ከተስተካከለና መቀነስ ከጀመረ መልሼ የምሰራላችሁ ይሆናል። ሌላው ሃይሩፍ በ2013 እስከ 2017 ድረስ ያለውን ዋጋ ስንመለከት በ2013ቱ ዲኤክስ ይባላል። እሱ እንግዲህ እስከ 3.7 ይጠራል። ከ2014 ጀምሮ እስከ 2017 ደግሞ ጂኤል በመባል የሚታወቅ ሲሆን እሱም እስከ 7 ሚሊዮን 800 ሺህ ብር ድረስ ታርጋ የለጠፉ የስራ ሚኒባሶች እንግዲህ ከተለያዩ የመሸጫ ቦታዎች ላይ ይገኛሉ። መረጃው እንግዲህ እናንተ እንድታውቁት ያክል ነው። ነገር ግን የሚስተካከል አዝማሚያ ካለ መልሼ የምሰራላችሁ ይሆናል። ሌላው መግቢያ ላይ እንደገለጽኩላችሁ እንግዲህ ከ5 ዓመት ጀምሮ እንግዲህ መኪና ለመቆጠብ ገንዘብ አስቀምጠው ወይንም ገንዘብ ከፍለው 5 ዓመት ሙሉ በስቃይ ያሉ እህት ወንድሞች አሉ። ከነሱ ጋር ተያይዞ እንግዲህ ኤል አውቶ ኢንጂነሪንግ በዚህ ሰዓት ወቅታዊ የሆነ መግለጫ በማህበራዊ ትስስር ገጹ ላይ ይፋ አድርጓል። ኤል አውቶ ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር ዘመናዊ ተሽከርካሪዎችን በመገጣጠምና በማስመጣት ከደንበኞቹ ጋር ሰፋፊ የተባሉና በዘርፉ በግንባር ቀደምትነት የሚጠቀሱ ስራዎችን እየሰራሁ እገኛለሁ ይላል። እንግዲህ ኤል አውቶ ኢንጂነሪንግ እና ትሬዲንግ ኃላፊነቱ የተወሰነ ማህበር ከ2013 ጀምሮ ከደንበኞቹ ጋር በደረሰው ስምምነት መሰረት
ከ3000 በላይ ዘመናዊ የተባሉ ተሽከርካሪዎችን ማስረከብ የቻለ ሲሆን አሁንም ሁኔታውን በፈቀደው መጠን የተዘጋጁትን ተሽከርካሪዎች ለማስረከብ እየሰራ ስለመገኘቱ በዚህ ሰዓት መግለጫውን አውጥቷል። በተለያዩ ምክንያት በቶሎ የመኪና ባለቤት መሆን አልቻልንም በሚል መነሻ ከተመላሽ ሂሳብ ጋር በተገናኘ ደንበኞቻችን ላቀረቡት ጥያቄ በውል ስምምነታቸው መሰረት ሕግን አሰራርን በተከተለ መልኩ የጠየቁትን ገንዘብ ተመላሽ እያደረግን እንገኛለን ያለ ሲሆን እስከ መጋቢት ወር 2018 ድረስ ከ128 ሚሊዮን ብር በላይ ገንዘብ ተመላሽ አድርገናል ብለዋል። አሁንም ተመሳሳይ ጥያቄ ለሚያቀርቡ ደንበኞች አሰራሩን ክፍት በማድረግ ሁኔታዎችን በማመቻቸት በፈቀዱት ልክ እያስተናገርን እንገኛለን ይላል። ኤል አውቶ ኢንጂነሪንግ ኃላፊነቱ የተወሰነ የግል ማህበር በ2017 መጀመሪያ ላይ 4 ሰው መያዝ የሚችሉ አሪዞ የተሰኙ 3 አይነት የኤሌክትሪክ ተሽከርካሪዎችን በማስመጣትና በመገጣጠም የሚጠበቅባቸውን የፋይናንስ ሂደት በማለፍ ከአበዳሪ ተቋማት ማስረጃ ለሚያቀርቡ ደንበኞቹ የተዘጋጁትን 850 ተሽከርካሪዎችን ለማስረከብ ጥሪ አቅርበናልም ብለዋል። በወቅቱም የማህበራት መሪዎች ስፍራው ድረስ በመውሰድ ተሽከርካሪዎቹ ያሉበትን ሁኔታ ማስጎብኘትም ተችሏል ይላል። ይህም ኤል አውቶ ኢንጂነሪንግና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የገባውን ስምምነት ተፈጻሚ ለማድረግ ያለውን ቁርጠኝነት ማሳያ ተደርጎ የሚጠቀስ ነው ይላል። ድሬዳዋ መገጣጠሚያ ፋብሪካችን የቆመው ከ3 ቢሊዮን ብር በላይ ኢንቨስት የተደረገባቸው እነዚህ ተሽከርካሪዎች ከቀረጥ ነፃ ጋር ተያይዞ ባለ አሰራርና ሌሎች ተያያዥ መመሪያዎች ተሽከርካሪዎችን በወቅቱ ማስረከብ ሳይቻል 1 ዓመት ተቆጥሯል ይላል። ይህም ድርጅቱ ላይ ከፍተኛ ጫናና ኪሳራ የተፈጠረ ሲሆን ለተሽከርካሪዎቹ የወጣው የገንዘብ መጠን በቀጣይ ተሽከርካሪዎችን በማስመጣትና በመገጣጠም ለደንበኞቹ ለማስረከብ እንዲሁም የቁጠባ ሂሳብ ተመላሽ ለሚጠይቁ ደንበኞች በፍጥነት ለማስተናገድ አሉታዊ ተጽዕኖ እየፈጠረ ስለመሆኑ ለመግለጽ ይወዳል ማለቱን በዚህ ሰዓት ይፋ አድርጓል። ይህ ማለት እንግዲህ ከሚመለከታቸው የመንግስት አካላት ጋር በቅርበት እየሰራሁ እገኛለሁ ያለ ሲሆን በተለይ ከቀረጥ ነፃና ሌሎች መመሪያዎች ማሻሻያ ሲኖር ከ850 በላይ በእጃችን ላይ የሚገኙትንና ሌሎች ተሽከርካሪዎችን እንደሚያስረክብ ነው በዚህ ሰዓት እንግዲህ ቃል የገባው ማለት ነው። ቃሉን ተፈጻሚ እስከሚያደርስ ደግሞ እኛም እየተከታተልን ለናንተ ለወንድም እህቶቻችን የምናደርስ ይሆናል። ምክንያቱም እኔ ብዙ ጊዜ በትልቁ ቻናል ማለት ነው ከ74000 በላይ ተከታይ ባለው እንዲሁም በዛንኛው በመረጃው ቻናሌ ከ87000 በላይ ባለው ማለት ነው ከአመታት ጀምሮ እየተከታተልኩ ወደናንተ ሳደርስ የነበረበት ሁኔታ ነው። ምክንያቱም እዚህ ድርጅት ላይ ገንዘብ ያስገቡ ሰዎችን አስታውሳለሁ። ቤተሰባቸውን ሁሉ የበተኑ ስላሉ አሁን ይህ ድርጅት እውነት በገሃድ ላይ ይህንን ነገር ለማድረግ እንዳሰበ የሚያሳይ ከሆነ እጅግ በጣም መልካም ነው እላለሁኝ እንደ አንድ ኢትዮጵያዊ ማለት ነው። ምክንያቱም ይህንን መግለጫ እንግዲህ በማህበራዊ ትስስር ገጹ ላይ በፌስቡክ ማለት ነው ከወራቶች በኋላ ነው እንግዲህ መጥቶ የብዙዎችን ጥያቄ ለመመለስ ወቅታዊ መግለጫ ያወጣው። እናንተስ ሐሳብ አስተያየታችሁ ምንድነው? በኮሜንት አሳውቁን እያልን ቪዲዮን ላይክ እንዲሁም ደግሞ ተመልሼ ይህንን መረጃ ስለማደርሳችሁ ሰብስክራይብ በማድረግ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።